እሺ ችግር የለውም አሪፍ ነው። ምልኩስና ትክክል ነው ብለሽ ታምኛለሽ? እንትና ትቀበይዋለሽ? እስራኤል ዳንሳ አልቀበለውም። እና እንዴት ሁለቱንም እቀበላለሁ ብለሻል እኮ። ምልኩስና ትክክል ከሆነ የእስራኤል ዳንሳ ጭፈራ ለምን አልተቀበልሽውም? አይ ሁለቱንም ሃይማኖቱን አልቃወምም ነው ያልኩት። አንቺ እኮ ሃይማኖትሽ ምንድን ነው የምትከተዩ ብዬ እኮ ነው የጠየኩሽ። እኔ መጽሐፍ ቅዱስን አንብቤ የገባኝን ነው የምከተለው። እሺ ከገባሽ አሁን ልትነግሪኝ ትችያለሽ? አንብበሽ ከገባሽ እስኪ ንገሪኝ። በቃ አንድ ፈጣሪ አለ ብዬ አምናለሁ። ስላሴ በስላሴ አታምኚም? አንድ ፈጣሪ አለ ብዬ አምናለሁ እኮ። በስላሴ ታምኛለሽ ወይ? ስላሴ እኮ አንድ ነው። ስላሴ አንድ አይደለም። አንድ ነው እንዴ? አንድ አይደለማ። አንድ ሊሆን አይችልም። ስላሴ ከተባለ እኮ ሶስት እኮ ነው። ስላሴ እንዴት አንድ ሊሆን ይችላል? ናምን በአሃዱ አምላክ እግዚአብሔር አብ አሃዚ ኩሉ ገባረ ሰማያት ወምድር ዘያስተሪ ወዘያስተሪ ወነአምን በአሃዱ ጊዜ ክርስቶስ እያለ አይደለ እንደሚቀጥለው በእግዚአብሔር አብ እናምናለን። እንዲሁም ደግሞ በሁሉም ነገር አንድ ስለሆኑ አንድ አምላክ ተብሎ ነው የሚታመነው። በአካል ሶስት ናቸው ከተባለ በሁሉም ነገር አንድ ናቸው ሊባል አይችልም። አንደኛ ነገር አካል ከሁሉም ነገር እንዴት ነጠል? በመለኮታዊ በባህሪ በምን በአገዛዝ በመለኮታዊ አንድ ናቸው። መለኮታዊ ባህሪያቸው አንድ ነው። መለኮታዊ ባህሪያቸው አንድ ከሆነ አሁን ለምሳሌ ድርጊት አድራጊነት መለኮታዊ ባህሪ ነው አይደል? እሺ ኢየሱስ ክርስቶስ እኔ ከራሴ አንዳች ላደርግ አይቻለኝም አለ። ከኋላ ነው እኮ ከራሴ አይደለም፣ ከራሴ አንዳች ላደርግ አይቻለኝም አለ አይደል? መለኮትነት ወዴ ስለሄደ ነው ከራሴ አንዳች ላደርግ አይቻለኝም አለ። በስጋ ነው የመጣው ስለኔ አይደለም እኮ። ድርጊት እኮ ስለ ስጋ እኮ አይደለም እያወራ ያለሁት፣ ስለ መለኮታዊ ስልጣን እኮ ነው የምጠይቅሽ። ድርጊት ስልጣን ነው፣ መለኮታዊ ስልጣን ነው። ከራሴ አንዳች ላደርግ አይቻለኝም ካለ ኢየሱስ ድርጊታቸው ተለያየ። እዚህ ጋር ለምሳሌ ይለያያል። እዚህ ጋር ሰው ስጋ ለበሰ ፍጹም ሰው ስለ ስጋ አይደለም። እኔ ስለ መልክና ስለ ቅርጽ አላወራሁም፣ ስለ ድርጊት ነው። ስለ መለኮታዊ ባህሪማ እዚህ ጋር የለውም ኢየሱስ እያልኩ እኮ ነው እኔ። ድርጊት ላይ መለኮታዊ ባህሪ የለውም ኢየሱስ የለውም። እና ድርጊት ላይ ድርጊት መለኮታዊ ባህሪ ከሌለው እኮ እሺ፣ ለምሳሌ ኢየሱስ ክርስቶስ ሙታንን እንትን ሲያደርግ በመለኮታዊ ባህሪ ነው። ማንኛውም ሰውም ሊያደርገው ይችላል። ስለዚህ ሰዎች አድርገውታል። ቴንኪው። ስለዚህ መለኮታዊ ባህሪ አይደለም ማለት ነው። ኢየሱስ ክርስቶስ በመጣ ሰዓት በአምላክነቱ በመለኮታዊ ባህሪ አልተገለጠም። እንደ ፍጹም ሰው ነው የሆነው አይደለም። እኔ ስለ ድርጊት ነው። እሱንማ ተቀብዬሻለሁ። ግን አሁን ለምሳሌ ሙታንን ሲያድን በመለኮታዊ ስልጣን አይደለም። ቴንኪው፣ አመሰግናለሁ። በቃ እንደዛ ከሆነ ሜሪ እኮ ሰዎች ስለሚያደርጉት አብ ወልድን ይወዳል፣ የሚያደርገውን ሁሉ ያሳየዋል፣ ትደነቁም ዘንድ አላቸው የእስራኤል ሕዝቦች ከዚህ የሚበልጥ ስራ ያሳየዋል አለ የሚለው እግዚአብሔር አብ ነው። አየሽ፣ ሲያደርገው የነበረው ሁሉ አንድ መለኮታዊ ስልጣን ያለው ጨርሰኝ። እዚህ ጋር አምላክነቱ እኔ እኮ እያልኩ ያለሁት ይሄ የሰማይ ባህሪ ነው። በእርግጥ ግን ያኔ ሲመላለስ ግን ጌታ ኢየሱስ ሲሞትም እኮ አምላክነቱ አይደለም የሞተው፣ ስጋ ነው የሞተው። ፍጹም ሰው ስለነበረ ሲደበድቡ፣ ሲራብ፣ ሲሰቃይ እኮ አምላክ ስለነበረ አይደለም። ስለዚህ የሞተው አምላክ ሳይሆን ሰው ነው። ደግሞ አላስጨረስከኝማ። ኖ የምታወሪው ምን አለ መሰለሽ ሜሪ፣ ልንገርሽ ስናወራ አሁን
አንቺ ዝም ብሎ የሆነ የምትከተዩ ነገር የገባሽ ነገር እንኳን አይደለም እያወራሽ ያለሽ፣ የምትከተዩ ነገር ብቻ ነው እያወራሽ ያለሽ። ገብቶሻል? የምትከተዩ ነገር ደግሞ ማውራትሽ ምንም ትርጉም እኔ አውቀዋለሁ። አንቺ የምታወሪው ሳታወሪው አውቀዋለሁ። ገብቶሻል? ስለማውቀው አውቀዋለሁ። እንድንግባባ ነው የምፈልገው። እኔ የምጠይቅሽ መሀል እየገባሁ የምጠይቅሽ እንድንግባባ ነው። ገብቶሻል? ስለዚህ በአጭሩ ነው ማውራት ያለብን። የሞተው ሰው ነው ወይስ አምላክ ነው? ሰው። ስለዚህ የሞተልን ሰው ሆኖ ነው የሞተው። አምላክነቱን ትቶ መጥቶ አብስታይኝ አምላክነቱ ትተው ነው ሌላ እሱን አይደለም። የሞተልን ሰው ነው አምላክ ነው? ሰው። ቴንኪው። ስለዚህ የሞተልን ሰው ነው አምላክ ለእኛ መስዋዕት ሆነልን ማለት የለብንም ማለት ነው አይደል? በል መልሰው ራስህ ጠይቀህ ራስህ መልሰው እኮ እኔማ እየነገርኩሽ እኮ ነው። አንቺ ተቀበይው እንጂ ሰው ከሆነ የሞተልን አምላክ ነው የሞተልን ብለን ማለት የለብንም ብዬ ነው የማምነው። አምላክ ክብሩን ጥሎ መጥተዋል ነው። ክብሩን ጥሎ የመጣ አምላክ የለም። ኖ ክብሩን ጥሎ የመጣ አምላክ የለም። ሲጀመር አንተ በመጽሐፍ ቅዱስ ስትል ሰምቻለሁ። የትኛው አምላክ ነው? ስለተወሳሰበ ነዋ። እኔ በወንጌል አምናለሁ። መጽሐፍ ቅዱስ ወንጌል ነው። ወንጌል አይደለም? ወንጌል ነው። ወንጌል ታዲያ ምንድን ነው? ኢየሱስ ወንጌልን እየሰበከ መጣ አለ። ኢየሱስ ሲሰብከው የነበረው ወንጌል የትኛው ወንጌል ነው? እስኪ ስጭኝ። ከአዲስ ኪዳን ጀምሮ ሐዋርያቶች የሰበኩት ነው። ማስረጃች ምንድን ነው? ኢየሱስ አስተማራቸው እና ኢየሱስ ያለ ወንጌል እየሰበከ የመጣው እና እዛ ጋ መጽሐፍ ቅዱስ ተጽፎ ያለው ሁሉ የእግዚአብሔር የተናገረው ኢየሱስ የተናገረው ቃል ነው ሁሉ የተማሩትን ሁሉ ነው። የተማሩትን። እሺ ሉቃስ አይደለም የኢየሱስ ክርስቶስ ቃል ከሆነ ወንጌል ከሆነ የከበርክ ቴዎፍሎስ ሆይ እያለ እየተናገረ የጻፈውን ደብዳቤ የኢየሱስ ክርስቶስ ንግግር ነው። የትኛው? ሉቃስ 1 ላይ ያለው። በቃ ሉቃስም እኮ የክርስቶስ ኢየሱስ ሐዋርያ እኮ ነው። ሐዋርያ ነው የሚባል ነገር አይደለም ቃሉ። አሁን ለምሳሌ 1 ላይ ያለው የኢየሱስ ክርስቶስ ንግግር ነው። የኢየሱስ ንግግር ነው። አዲስ ኪዳን ላንብበው። አዲስ ኪዳን የኢየሱስ ክርስቶስ ንግግር ነው አለች። የኢየሱስ ክርስቶስ ወንጌል ነው አለች። እኔ ኢየሱስ ክርስቶስ ወንጌልን እየሰበከ መጣ አለ። ከዛ አልፎ ደግሞ ለኢየሱስ ክርስቶስ የተሰጠው ቃል አለ። ለምሳሌ የሰጠኝን ቃል ሰጥቻቸዋለሁ አለ ኢየሱስ ክርስቶስ። እኔ ሰጥቻቸዋለሁ እነሱም ተቀበሉት ይላል ኢየሱስ አይደል? ይላል። ይሄ ወንጌል የት ጋር ነው ያለው ስልሽ አዲስ ኪዳን ላይ አልሽኝ። አዲስ ኪዳን ለምሳሌ ሉቃስን እንክፈት። የከበርክ ቴዎፍሎስ ሆይ ከመጀመሪያ በዓይን ያዩትና የቃሉ አገልጋዮች የሆኑት እንዳስተላለፉልን በእኛ ዘንድ ስለተፈጸመው ነገር ብዙዎች ታሪክ በየተራው ለማዘጋጀት ስለመኮሩ እኔ ደግሞ ስለተማርከው ቃል እርግጡን እንድታወቅ በጥንቃቄ ሁሉን ከመጀመሪያ ተከትዬ በየተራ ልጽፍልህ መልካም ሆኖ ታየኝ አለ ሉቃስ። የኢየሱስ ክርስቶስ ንግግር ነው። አሁን ንግግሩን ነው የምትለኝ? ሀሳቡን ነው ምንድን ነው የምትለኝ? እዚህ ጋር ጸሐፊው ሀሳቡም ንግግሩም መልእክቱም የማን ነው? ክርስቶስ ኢየሱስ። በቃ ስለ ወንጌል ጥያቄ ሜሪ ጥያቄ ኢየሱስ ክርስቶስ ወንጌል እየሰበከ መጣ ተባለ። ወንጌል ሲያስተምር ነበረ ኢየሱስ አይደል? እሱ ራሱ እግዚአብሔር አምላክ የሰጠውን ቃል ነበረ። እሱ ትምህርት ነው፣ ወንጌል ነው እሱ ራሱ ማለት ነው። የሰጠኸኝን ቃል ሰጥቻቸዋለሁ አለ ኢየሱስ አይደል? ሰጥቷቸዋል። ኢየሱስ አሳልፎ ነው የሰጣቸው፣ እነሱም ተቀበሉት አለ። ኢየሱስ ክርስቶስ የሰጣቸው ወንጌል እነሱም የተቀበሉት ወንጌል የቱ ጋር ነው ያለው? እንደዚህ ጥያቄ ማስከተል የቱ ጋር ነው? እዚህ ጋር ነው እንድልህ ትፈልጋለህ? የለም እኮ የለም ስለሌለ ነው። ለዛ ነው እኔ ለምን መሰለህ መጽሐፍ ቅዱስን አልቀበልም ብዬ ስልሽ ከዚህ ተነስቼ ነው። የማቴዎስ ወንጌል 5 ነው 5 ነው ምናምን ምዕራፍ ኢየሱስ ክርስቶስ ያስተማራቸው የተራራው ስብከት የለም። እኔ አሁን እኮ መጽሐፍ ቅዱስ አልቀበልም ብዬ ስልሽ መዛሙርቱ ስለ ኢየሱስ ክርስቶስ የተጻፈ እኮ አለ እኮ ስለ ኢየሱስ የተጻፈ አለ።
ገብቶሻል? ሲያስተምር ነበረ። መጽሐፍም ሰጡት። እንደዚህ ያደረጉት እናቱ ጋር እንደዚህ ያለ፣ አባቱ ጋር እንደዚህ ያለ፣ ኢየሱስ እንደዚህ ያለ፣ እንደዚህ ያላቸው ምናምን የሚል እኮ አለ እኮ። አዲስ ኪዳን እንዳለ ግን የኢየሱስ ክርስቶስ ቃል ነው ብለሽ የምታምኚ ከሆነ ስህተት ነው። አይደለም ኢየሱስ አንደኛ ነገር ኢየሱስ ራሱ ሜሪ ኢየሱስ ራሱ ሲያስተምር ታወሪያለሽ፣ እድል ሰጥሻለሁ። ኢየሱስ ሲያስተምረው የነበረ ትምህርት ራሱ የራሱ ትምህርት አይደለም። ገብቶሻል? ወንጌልን እያስተማረ እየሰበከ መጣ ሲባል የምትሰሙ ቃል የላከኝ እንጂ የኔ አይደለም ብሎ ወደ ሌላ አካል ሲያስተላልፈው ነበረ። ቀጥለ ደግሞ የሰጠኝን ቃል ሰጥቻቸዋለሁ እነሱም ተቀበሉ ብሎ ከእርሱ ምንም አይነት ንግግርና ትምህርት እንዳላስተማር አድርጎ ነው ሲያስተምር የነበረው። ራሱ ወንጌሉ ራሱ ከኢየሱስ አይደለም። ገብቶሻል? ከዛ አልፈን ደግሞ አዲስ ኪዳን ኢየሱስ ክርስቶስ ንግግር ነው ብለን ካልን አሁን ለምሳሌ ሉቃስ 1:1 ላይ ያለው የኢየሱስ ክርስቶስ ንግግር አይደለም፣ ሀሳብም አይደለም። እንደዚህ ብዬ መልእክት እንድልክልህ መልካም ሆኖ ታየኝ ብሎ ካለ መጽሐፍም መልካም ሆኖ የታየው አንድ ሉቃስ የሚባል ሰው እንትን ያደረገው ነው የተናገረው፣ ያሰበው፣ የጻፈው ነው። ገብቶሻል? አሁን ቀጥይ። ስለዚህ የኢየሱስ ክርስቶስ ወንጌል የለም ካለ ስጪኝ ማለት ነው። የኢየሱስ ክርስቶስ ወንጌል የለም ማለት እኮ ስጭኛ። የቱ ጋር ነው ያለው? እኔ ምን ጥያቄ ከየትም ያምጣው በቃ ኢየሱስ ያስተማረው ትምህርትን እኮ ነው ወንጌል ብለን የምንለው እኛ። የሰጠኝ እንትን አለ ኢየሱስ የምትሰሙ ቃል አለ ይሄ ነው ያስተምራቸው። የምወደው ልጄ እርሱን ስሙት ብሏል አይደል? ስለሌላ ነገር ነው እኮ ምንድነው? በኢየሱስ ክርስቶስ የምንሰማው ምንድነው? ወንጌል ነው፣ የአዲስ ኪዳን ትምህርት ማለት ነው። ገባ? ከየትም ያምጣው ከእግዚአብሔርም አያምጣው፣ ከየትም ያምጣው፣ ግን እግዚአብሔር እርሱን ስሙት አለ። ኢየሱስ ነው። አዎ ከየትም ያምጣው አልኩ፣ ግን እሱ ያስተማረው ትምህርት ወንጌል ነው። ከዛ በኋላ ደግሞ ደቀ መዛሙርቶቹን ጠርቶ ከየትም ያምጣውማ አይባልማ። ከየትም ያምጣው ሌላ ምርምር ውስጥ ገባህ እኮ። እኔ እኮ ምርምር እኮ አልገባሁም እኮ እኔ። ኧረ በቃሉ መሰረት ነው ኢየሱስ ሲያስተምር ምንድን ነው ያለው? ሜሪ ምንድን ነው ያላቸው ሲያስተምራቸው? ምንድን ነው ያላቸው? የምትሰሙ ቃል የላከኝ የአብ እንጂ የኔ አይደለም አለ አይደል? እኮ አብ እኮ ይኸውልህ፣ እሺ አሁን ወይ ተናገር ስለምታቋርጠኝ አንተ። አላቋር የሌለ ነገር እኮ ነው እያወራሽ ያለሽው። ኢየሱስ ልክ እንደ ማይክ ነው። ልክ እንደ ኢየሱስ የእግዚአብሔር አምላክ ማይክ ተልኮ ነው የመጣው፣ ከአባቱ ተልኮ ነው የመጣው። ግልጽ እኮ ነው እኮ ተልኮ መጣ። አንድያ ልጁ እግዚአብሔርን አሳየን ሲል እኮ አንድያ ልጁ ጌታ ኢየሱስ ክርስቶስ ራሱ ተረከው ይላል እኮ። ከአባቱ ጋር አንድ እኮ ነው። ገባ? ተራኪ ነው። ይኸውልህ አንድ ነገር ልንገርህ፣ ተራኪ ነው። አሁን ይኸውልህ ትናገርና ታቋርጣለህ። እኔ የተቆራረጠ ሀሳብ ለምን እሰጥሃለሁ? አብ መንፈስ ቅዱስ አብ ወልድ መንፈስ ቅዱስ አንድ ናቸው ተብሎ እናምናለን። ለምሳሌ እንደ ሌሎቹንም ተክቼ ልናገር፣ እንደዛ አይነት ጥያቄ እየጠየቀኝ ስለሆነ አብ ወልድ መንፈስ ቅዱስ አንድ ናቸው ማለት እንኳን አብ ወልድ መንፈስ ቅዱስ እኔ እግዚአብሔርን ቃል መጽሐፍ ቅዱስን ከበላሁት በደንብ ካነበብኩትና ከኖርኩ እኔም ከእነርሱ ጋር አንድ እሆናለሁ ማለት ነው ብሏል እኮ ኢየሱስ ክርስቶስ። እኔ እናንተ አንድ እንደሆንን እነርሱም ከኛ ጋር አንድ እንዲሆኑ ብሏል እኮ አይደል? ስለዚህ ምክንያቱም ምንድነው? በእግዚአብሔር አገዛዝ ውስጥ ነው ያለሁት ማለት ነው። በቃሉ ነው የሚመራኝ፣ ቃሉ ነው የሚያስተምረኝ፣ ቃሉ ነው የምናገረው። ሌላ ዓለም ውስጥ አይደለሁም ያለሁት። ስለዚህ እኔ ከእነርሱ ጋር አንድ ነኝ። ከእግዚአብሔር ቃል የመጽሐፍ ቅዱስ ቃል መጽሐፍ ቅዱስ የእግዚአብሔር ቃል የማን ቃል? የእግዚአብሔር ቃል የኢየሱስ አንድ ናቸው እኮ አልኩህ። እነሱ ምን ጎረቤት ምናምን አይደሉም። የማን ቃል ነው በለኛ። ታዲያ አንተ እኮ የማን ቃል ነው? አንድ አይደሉም በለኝ በቃ እኮ የማን ቃል ነው? ቃሉ የማን ቃል ነው? እሺ እየነገርኩህ አይደል? የእግዚአብሔር ቃል እኮ የኢየሱስ ከኢየሱስ ጋር እንደ ጠባ አንተ ጠብ የለኝም እኮ። ኢየሱስ ራሱ የምሰሙ ቃል የላከኝ የአብ እንጂ የኔ አይደለም አለ እኮ። እንዴት አድርገች ነው አንድ ናቸው ንግግሩም ሀሳቡም የሁለታቸውም ነው የምትዩ? አይደለም እያለች ራሱ ኢየሱስ እንዴት ነው ብለሽ እንትን የምታደርጊው? አስገድዳችሁ በቃ በግድ የኢየሱስ ልታደርጉት ነው እንዴ? አይደለም እኮ የኔ አይደለም አለ እኮ። በቃ ኢየሱስ ሌላ ቃል የለውም፣ ከአባቱ ቃል ውጭ ሌላ ቃል የለውም ኢየሱስ ራሱ። እንደዛ እንዴ ተይ እንጂ እኔ ሌላ ቃል አለው የለውም የሚባለው ነገር ይኸውልህ የመንፈስ ቅዱስን አሰራር ካላወቅ ትንሽ ይከብዳል። እዚህ ጋር
ዲያቆን ጋር ነው እያወራሽ ያለሽው። ምንድን ነው ማለት? በመንፈስ ቅዱስ ትቀልጃለሽ። እግዚአብሔር ወልዶት ነው እንዳምጦ እኮ አልወለደውም። እግዚአብሔር የመንፈስ ቅዱስ ልጅ ነው፣ በመንፈስ ነው የወለደው። ገባ ማለት እኛም አባታችን ባሪያው ነው ባሪያው ነው እንዴ? ባሪያው እኮ ነው። ባሪያ ይለው የለ እኛም ባሪያዎች ነን። ችግር የለውም። እሱ እኮ ባሪያው ነው ልጁ ነው ምናምን እያልኩ ባሪያ ማለት እኮ አገልጋይ ማለት እኮ ነው እኮ አገልጋይ ነው እኮ ነው የምልሽ። ታዲያ እኔም አገልጋይ ነው እኮ እያልኩ ያለሁት። ዋው ሊያገለግለው መጣ። ታዲያ እኛንም ሊያገለግለን መጣ። እኔ ግራ ነው የሚገባው በነገራችን ላይ። ለማንኛውም መጽሐፍ ቅዱስ አንደኛ ነገር እናንተ ታስቡ ወንጌል ሲባል ራሱ ሜሪ ወንጌል ሲባል ራሱ የኢየሱስ ክርስቶስ ሀሳብ፣ የኢየሱስ ክርስቶስ ንግግር፣ የኢየሱስ ክርስቶስ ቃል አድርጋችሁ ነው የምትረዱት አይደለም። መጽሐፍ ቅዱስ ነው እንዳልሆነ የሚናገረው። የምሰሙት ቃል የኔ አይደለም የላከኝ አብ እንጂ የኔ አይደለም ካለ አለቀ። የሰጠኸኝ ቃል ወንጌሉ ነው እሱ ራሱ። የሰጠኸኝ ቃል ሰጥቻቸዋለሁ እነሱም ተቀብለውታል ካለ የኢየሱስ አይደለም። ወንጌል የሚባለው ራሱ የኢየሱስ አይደለም። በግድ ያንተ ነው የምትሉት ከሆነ እኔ አላውቅም። አይደለም አንተ ግን ኢየሱስ ሲባል የኢየሱስ ትምህርት ለማለት እኮ ነው። የራሱ ምናምን ብለን እኮ እኛ አንከፋፍልም። ይሄ ደግሞ የእግዚአብሔር ነው፣ ይሄ የኢየሱስ ነው ምናምን የሚባል ክፍፍል የለም እኮ። ለምን ክፍፍል የለም? ክፍፍል ያደረገው ራሱ ኢየሱስ እኮ ነው እንጂ እኮ እኔ እኮ አይደለሁም እኮ የከፋፈልኩት። የኔ አይደለም ካለ የአንተ ነው ብዬ ልገግም? እኔ የኔ ንግግር አይደለም እያለ ልገግም? ችግር የለውም። የእግዚአብሔርም ይሁን ለእኛ አንድ ነው። የእግዚአብሔርም ይሁን ከተባለ ስለዚህ ኢየሱስ እግዚአብሔር አይደለም። ኢየሱስ እግዚአብሔር ነው አይደለም? ኢየሱስ እግዚአብሔር የሚል ቃል አለ? ኢየሱስ እግዚአብሔር ወልድ የሚል ቃል አለ መጽሐፍ ቅዱስ ውስጥ? ኢየሱስ እኔና አብ አንድ ነን ብሏል። ኖ እኔ እናንተ አንድ እንሆን እነሱም አንድ ይሆን ዘንድ ምን ማለት ነው? ምን ማለት ነው? እንዴት እኔ እናንተ አንድ እንድሆን እነርሱም አንድ ይሆኑ ዘንድ ሲል ነበር አይደል ኢየሱስ? ምን ማለቱ ነው? ህዝቡ ተጨፍልቆ አንድ ይሆናል ማለት ነው? አይደለም። የዓላማ አንድነት፣ የፍላጎት አንድነት፣ የመንገድ አንድነት፣ የታዛዥነት አንድነት ነው እየተወራ ያለው። ገብቶሻል? የመንፈስ አንድነት እኔ የአንተ ታዛዥ ነኝ ለማለት የተናገረው ነው እንጂ እኔና አንድ ነን ብሎ ሲል ተጨፍልቀን አንድ ፈጣሪ ነን ማለት አይደለም። ተዩ እግዚአብሔር ምንድን ነው? ኢየሱስ ምንድን ነው? እግዚአብሔር ወልድ የሚል መጽሐፍ ቅዱስ ውስጥ አለ? እግዚአብሔርን አሳየን ሲሉት እስካሁን ከእናንተ ጋር ስኖር እንዴት አታውቁኝም ሲላቸው አታውቅም? አይደለም። እግዚአብሔር ወልድ የሚል ቃል አለ ወይ? በመጀመሪያ ግዴታ ስላላለ ምንም እንትን አይለኝም። ብዙ ሌላ ያለው አለ የለም። እሱ አንተ በዛ መልኩ መለስልህ አይደለም አለ የለም። ምንም አያደርግልህም አልኩህ እኮ። ቢኖርም ባይኖርም እሱ ምንም መፍትሄ አይሆንም። እና የለም እህቴ የለም። እግዚአብሔርን አሳየን ሲሉት ከእናንተ ጋር የእስራኤል ሰዎች ሆይ ይህን ቃል ስሙ፣ ራሳችሁ እንደምታውቁ የናዝሬቱ ኢየሱስ እግዚአብሔር በመካከላችሁ በእርሱ በኩል እግዚአብሔር በእርሱ በኩል ባደረገው ተአምራትና በድንቆች በምልክቶች ከእግዚአብሔር ዘንድ ለእናንተ የተገለጠ ሰው ነበረ ይላል። እግዚአብሔር እኔን እናንተ ጋር ስኖር እንትን ሲላቸው እኔ እግዚአብሔር ነኝ ማለቱ አይደለም። እግዚአብሔር በእኔ ተገልጠዋል ማለት ነው። ገብቶሻል? ልክ አብ ወልድን ይወዳል፣ የሚያደርገውን ሁሉ ያሳየዋል፣ እናንተ ትደነቁም ዘንድ ከዚህ የሚበልጥ ስራ ያሳየዋል እንደሚለው እግዚአብሔር በኢየሱስ በኩል ተገለጠ ማለት እንጂ እግዚአብሔር ራሱ እዛ ጋር ነበረው ማለት አይደለም። እኔ እግዚአብሔር ነኝ ካለ ማለትማ ከሆነ እዛ ጋር የነበረው አብ ነው ማለት ነው። ሜሪ በቃ ፈዘዝሽ አይደለ? እኔ ልፍዘዝልሽ፣ ችግር የለውም። እኔ ልፍዘዝልሽ። እኔ አልፈዘዝኩም። ፈዘሻል። ከባድ እኮ ነው። ከባድ ነው። መጽሐፍ ቅዱስ ከባድ ነው። ከባድ አይደለም። ከባድ ነው። መጽሐፍ ቅዱስ ከባባድ ፈላስፋዎች የጻፉት መጽሐፍ ነው። ገብቶሻል? ስሚ፣ ቀለል ያለ ጥያቄ ልጠይቅሽ፣ ግድ የለሽም። እኔ ተስፋ አደርጋለሁ ነቅተሽ
እንደው የ665 አባል ትሆኛለሽ። ችግር የለውም። ኢየሱስ እትብት አለው እንትን አለው እምብርት አለው። 666 አይደለሁም አላልኩም እኔ 666 እምብርት አለው ኢየሱስ። እምብርት የለውም። እምብርት የለውም። ቢኖረውስ ምን ችግር አለ? ሰው አይደል? አይ አይደለም እኮ አለው የለውም? አላየሁትም ባይኔ። አለው የለውም? እሺ ምን ውስጥሽ ምን ይልሻል? ሊኖረው ይችላል፣ ላይኖረውም ይችላል። አይ ሊኖረው ይችላል። የለውም ካልሽ በነገርሽ ላይ አህያ ነው እያልሽ ነው። እኔ እኮ ሊኖረው ይችላል ነው ያልኩት። አለው ብትይ ይሻልሻል እንጂ ኢትዮጵያኖች እምብርት አልባ ምንድን ነው የሚባለው? አህያ ይሉሻል። እና ኢየሱስ እምብርት የለውም ካልሽ አህያ ነው እያልሽ ነው። በጣም ከባድ ቃል ነው። አለው እምብርት አለው። እምብርቱ ምን እምብርት ትርጉሙ ምንድን ነው? ጥቅሙ ምንድን ነው? እምብርት ምግብን ከእናቱ አመሰግናለሁ። ኢየሱስ በእናቱ ማህፀን ውስጥ እያለ ምግብ ይመገብ ነበረ። አመሰግናለሁ። እኔ እንደዚህ ካለ በቃ እና ይሄ ፈጣሪ ነው። በእርግጥ እኔ ይብላ በእናቱ ማህፀን አላውቅም፣ ግን በምድር ሳለ ግን ሜሪ ይበላ ይጠጣ ሜሪ ፈጣሪ ነው። በቱቦ በእምብርት ወደ ሆዱ ምግብ እየገባለት የነበረ ሰው ፈጣሪ ነው። እንደው ተይ እስኪ ውስጥሽ የሚል ተይ በቃ ይሸምምሽ። እርግጠኛ ነኝ ይሸምምሻል። አረ ይሸምምሻል፣ እርግጠኛ ነኝ ይሸምምሻል። ግን አሁን አንተ ማህፀን ውስጥ በእምብርቱ ምግብ ሲገባለት የነበረ አንድ ህፃን ፈጣሪ ነው። ተይ ውስጥሽ በልናው ፈጣሪ ነው። በልቶም ፈጣሪ ነው። አይ መብላት እኮ አይደለም የጠየቅኩሽ እኔ። መብላቱማ አሳ ሲቆረጥም ነበር እኮ፣ አሳ ሲበላ ነበር እኮ። መብላት እኮ አይደለም የጠየቅኩሽ እኔ። ህፃን ሆድ ውስጥ ምግብ የሚያስፈልገው ህፃን ለምንድን ነው? አለመብላትም እኮ ይችላል እሱ፣ ምንም ችግር የለበትም። አይደለም ስለ መብላቱ አይደለም፣ የሚበላውማ ሆድ ስላለው ነው። ማህፀን ውስጥ ህፃን ልጅ ምግብ ያስፈልገዋል ከተባለ ምን ማለት ነው? ምን ማለት ነው? ንገረኛ። እድገት ነው። መቀጠል ስላለበት ነው። ገብቶሻል? መቀጠል ማደግ ስላለበት ነው። ሰው ስለሆነ ነው። ገብቶሻል? ደካማ ስለሆነ ነው። ማህፀን ውስጥ ሜሪ እኔ መብትሽ ነው። የፈለግሽውን ትከታያለሽ፣ መብትሽ ነው። መከተል የለብሽም ልልሽ አልችልም። እኔ ግን የ21ኛው ክፍለ ዘመን ሰው ማምለክ የለበትም፣ ፈረንጅ ማምለክ የለበትም ብዬ ነው እንትንም አድርገው። ማምለክ ካለብን ያህዌ ለምን አታመልክም? ያህዌ ማን ነው? መጽሐፍ ቅዱስ ውስጥ እግዚአብሔር አንድ አምላክ አለን። ኢየሱስ ክርስቶስ ትእዛዙን ሲቀበል የነበረ ስለ ኢየሱስ ስለ ራሱ ምስክርነት የሚሰጥ ራሱ እኔ ስለ ራሴ አልመሰክርም ስለ እኔ የሚመሰክር ሌላ ነው ብሎ የመሰከርለት ራሱ የኢየሱስ ምስክርነት የሚሰጥ ኃይለኛ የሆነ የማይበላ የማይጠጣ የማይተኛ የማይደክም አምላክን እሱን ነው ማምለክ ያለበሽ እንጂ የእናቱ ማህፀን ውስጥ ቁጭ ብሎ በቱቦ በእምብርት ምግብ ሲገባለት የነበረ ሰው ፈጣሪ ነው ማለት እኮ አንቺ በእውነት ከፍጡርነትም ወርደሻል እኮ። ከሰውነት የእንስሳነት ማንነት ነው የተቀበልሽው። አንቺ አሁን የፈጣሪነት ማንነት የአንቺ ማንነት ለፈጣሪ ሰጥተሽዋል። አንቺ ሰው ነሽ። ማሰብ፣ ማገናዘብ፣ መብላት፣ መጠጣት፣ መተኛት፣ መስራት፣ መንቀሳቀስ የሚባለው ገብቶሻል? ስለ ነገ ማሰብ የሚባለው ለፈጣሪ ነው የሰጠሽው። ለፈጣሪ አሸክመሽ አንቺ የተሸከምሽው ማንነት ግን ይቅርታ አድርግልኝ የእንስሳ ማንነት ነው። እኔን የፈጠረ አምላክ፣ ማህፀንን የፈጠረ አምላክ፣ ማህፀን ውስጥ ያለውን ሰው የሚፈጠር ማንንም ፍጡር የሚፈጠር አምላክ ራሱ ማህፀን ውስጥ በቱቦ በእምብርት ምግብ ይገባለት ነበረ ብሎ ማለት ይሄ ከሰውነት መውረድ ነው። ይሄ የእንስሳ ማንነት መሸከም ነው። መሰልጠን ነው ያለባችሁ። ትንሽ አይምሮአችሁ ልታሰሩት ይገባል። እንዴት ነው ማለት አለባችሁ። አይጎዳም እኮ መጠየቅ እኮ አለብን። ምን ይጎዳናል? ጠይቁ፣ ቀጥተኛውን ያዙ ነው። መርምሩ ነው የተባለው አይደል? ለአንቺ ምንድን ነው? ለአንቺ ነው ምግብ የሚበላልሽ ኢየሱስ? ለአንቺ ነው ፈጣሪ በእምብርቱ ምግብ የሚቀበልልሽ ሰማይና ምድር የፈጠረ አምላክ? ስንት ከምናውቀው እኮ የማናውቀው እኮ ይበዛል እኮ። ገብቶሻል? እኔና አንቺ ከምናውቀው ካየነው ያላየነውና የማናውቀው
ፈጣሪ የፈጠረው ፈጣሪ የሚያውቀው ተአምር እግዚአብሔር ብዙ ራሱ ነው። ቢበላ ምን ኃጢአት አለው? ለምን ይበላል? ኃጢአት ነው። ምን ችግር አለው ቢበላ? ለምን ይበላል? ምን ችግር አለው? ይብላ። ፈጣሪ ነው እኮ። ለምን ኧረ ለምን ይበላል? ለምን እሺ፣ ለምን ይበላል? ለምን ብሎ ቢበላ ምን ችግር አለው? ይሄ ከፈጣሪ ያጎለዋል ብለህ ታስባለህ እኮ? ለምንድን ነው የሚበላው? ሜሪ ለምንድን ነው የሚበላው? በቃ ስላልበላ ፈጣሪ ሊሆን፣ ሰይጣን ስላልበላ ፈጣሪ ሊሆን። ሰይጣንም ለምን ይበላል? ጥያቄ ለምን ይበላል? ወይት ጉድ! ለምን ይበላል? እስኪ ምን እንዲሆን ነው የሚበላው? ደስ ካለውት ያለሽ እንዴ ሜሪ? ተይ እንጂ ሰው እኮ ነን። የ21ኛው ክፍለ ዘመን ወጣት እኮ ነሽ። ፈጣሪ ለምንድን ነው የሚበላው? የሚበላ ሰው የፈጠረ የሚበላን የፈጠረ ገብቶሻል? ሰማይን ያነሳ ምድርን ያነጠፈ አምላክ ምግብ ይበላል ትያለሽ? ያሳፍራል እኮ እየበላ ሲሆን ምናምን ታውቃለህ። ለምንድን ነው የሚበላው እንዴ? የራሱ ለምን ይበላል? ስለዚህ ቢበላም ሽንት ቤት ይገባል ማለት ነው። ያኔ ፈጣሪ አይደለም ልትለው ነው? አይደለም አይደለም። ሲጀምር ባይበላ አፍ አይሰራልንም ነበረ። ስለሚበላ ለኛም አፍ ይሰራል። እንድትበይበት ነው አፍ የሰጠሽ እንጂ እንድታወሪበት እንጂ። ገብቶሻል? ስለሚበላ አይደለም አፍ የሰጠሽ። ምን አይነት አመለካከት! ዓይንን የሰራ ያያል፣ ጆሮን የሰራ ይሰማል ይላል። ስለዚህ አፍንም ከሰራ ሊበላም የማይችልበት ምክንያት ጆሮ አለው። እግዚአብሔር ጆሮ አለው። ጆሮ አለው አለው። ወይኔ ኩክ አለው። ኩክ አለው። ኩክ አለው እግዚአብሔር። አሁን እኮ ሌላ ነገር ውስጥ ገባ። አይደለም ሌላ እቃ ጨዋታ አይደለም። አይን ካለ ኩክ አለ። ምንድን ነው? ጆሮ ካለ ኩክ አለ። አይን ካለ እምባ አለ። ኩክ አለው እግዚአብሔር። እሱን እኮ አላየነውም። ምን አለበት? ጥያቄ ነው እየጠየቅኩሽ ያለው። አላየሁትም አላየሁትም የሚባል ነገር እኮ የለም። በምን ይሰማል እግዚአብሔር ትያለሽ እንዴ? እግዚአብሔር አይሰማም እንዴ? አይሰማም እኮ አላልኩም እኮ። እኛ የምንሰማው ጆሮ ስላለን ነው ተባለ። እግዚአብሔር የሚሰማው ግን ጆሮ ስላለው ነው። ጆሮ ባይኖረው ወይም ያለውን ጆሮ ብንደፍነው አይሰማም ማለት ነው። እንደዛ ነው። ምን ማለት ነው? ጆሮ ላይ የሆነ ነገር ብናስቀምጥበት አይሰማም ማለት ነው። ኧረ በእናትህ እኔ እንደዛ አላልኩም። ሆነ እንደዛ ነው ያልሽው። ስሚ ፍልስ ከባዱ ነገር ምን አለ መሰለሽ ሜሪ፣ ከባዱ ችግር እግዚአብሔር በቃ አሁን እኮ የራስህን በአንተ በምትጠይቀኝ መንገድ ልሂድ ብዬ ነው እንጂ እኔ በማምነው መንገድ እየመለስኩልህ አይደለም። በምታምኚው ነው። በምታምኚውማ ነው። ልክ ነሽ እኮ አባባልሽ ልክ ነው። ማምነውማ በቃ ልክ ነሽ። መንፈስ ነው በቃ። እግዚአብሔር መንፈስ ነው። አዎ አይዳሰስም፣ አይጨበጥም፣ ምን አይልም። መንፈስ ነው። አይዳሰስም፣ አይጨበጥም፣ አይዳሰስም። በቃ አይታይም፣ አይታይም። እግዚአብሔር አይታይም። ስለዚህ እጅ፣ እግር፣ አይን፣ ጆሮ የለውም። መንፈስ ነው እኮ። አይን፣ እግር፣ ጆሮ ምናምን የለውም አይደል? የለውም። እንዲህ ሰማይ ዙፋኔ ነው፣ ምድር የእግሬ መረገጫ ነው ይላል። አሁን ለምሳሌ የትኛው እግር ነው? በሁሉም ስፍራ እገኛለሁ ማለት ነው። አይደለም፣ የእግሬ መረገጫ ነው አለ። የእግሬ አለው እግሬ የለውም። አንተ በቃ ንግግሩን እንደዚህ እየተረጎምኩ ከሆነ ከመጽሐፍ ቅዱስ እኮ ነው። ሙሴ ለምሳሌ ጀርባዬን ታያለህ አለው ለሙሴ። ጀርባ የለውም። አካል አለው። ሰው ነው ልትለኝ ነው ደግሞ? አይደለም፣ በመጽሐፍ ቅዱስ መሰረት እኮ ነው የምጠይቅሽ። እግዚአብሔር አሰራሩ እኮ ልዩ ነው። በእናትህ አሰራሩ አይደለም። አሰራሩ ማለት እግዚአብሔርን አንድ ሰው ያይ አሰራሩ ስራው ነው። አሰራሩ ስራው ነው። ሌላ ነገር እያወራሽ እኮ ነው። እግዚአብሔር አይታይም ከተባለ ጆሮና አይን፣ እግር፣ እጅ አለው ማለት የለብሽም። ጆሮ፣ አይን፣ እግር፣ እጅ፣ አንገት፣ ደረት አለው ካልሽ ደግሞ አይምሮ አለው አንጎል አለው ማለትሽ ነው። አይምሮ ካለው አንጎል ካለው ደግሞ
እግዚአብሔር የሚያደርገውን ነገር በማሰብ ነው የሚያደርገው ማለት ነው። ገብቶሻል? ገብቶሻል አባባሌ? መንፈስ ነው ካልሽ መጽሐፍ ቅዱስ አይቀበልሽም። ጀርባዬን ታያለህ ብሎ ሲል ለሙሴ የትኛው ጀርባ ነው ያየው ተብሎ ከተጠየቅሽ ምን ልትይ ነው? ምድር የእግሬ መረገጫ ነው ሲል የትኛው እግር ነው? እግር የለው መንፈስ ነው ከተባለ ሁሉ አንድ የረግጦት ነው ምን ማለት እንደሆነ አይገባህም? ሁሉ ምድር ላይ የት አለ ታዲያ? ሳየኛ ምድር እግሩ ላይ ካለ በአንድ ጊዜ በሁሉም ስፍራ እገኛለሁ ለማለት ነው አልኩ። በሁሉም ስፍራ የእግሬ መረገጫ ነው አለ። እግሬ ብሎ እያወራ እኮ ነው። የትኛው እግር ነው እያወራ ያለው? እንግዲህ በቃ እንደሚገባ አይተኸዋል። አውዱ ምን እንደሚል ከላይ ጽሁፉ ምን እንደሚል አንብበዋል መጀመሪያ? እኔ አውቀዋለሁ። እኔ ምን አይነት ቤት ትሰሩልኝ አላችሁ? ሰማይ ዙፋኔ ነው፣ ምድር የእግሬ ሰው በሰራው ቤተ መቅደስ እኔ አልኖርም ይላል አይደል? እሺ። ስለዚህ ያ ማለት እኔ የሆነ ተከልዬ የሆነ ቦታ ውስጥ አልኖርም። ዝም ብለህ አውዱን ሳታነብ አንዳንድ እንትኗን ጥቅስ እያነሳ ማለት ምን ማለት ነው? ቅድም ራስሽ እኮ እግር የሚለው ቅድም አይን አለው አልሽ። አይን የለው አይን የለው። ለምሳሌ ኧረ በኢየሱስ አንተ ኖ እኮ አይን የለው። ስለ እግር አልሽ። እግር እሺ ልቀበልሽ። እግር በቃ መረገጫዬ ነው ማለት እኔ ስልጣኑ የኔ ነው ማለት ነው። ምድር ሁሉ የኔ ነው ማለት ነው ብዬ ልቀበል። አይን አለው የለው? ያ ያል ግን አይን እንደኛ ላይኖረው ይችላል። እንደኛ ላይኖረው ይችላል። የራሱ እኮ እኔ በይወልብ የእግዚአብሔር ይኸውልህ እኔ በእኔ አይምሮ የእግዚአብሔር ማን ነው ብዬ መርምሬ እንዲህ ነው ብዬ እንደ ስል ቁጭ ላደርገው አልችልም። እግዚአብሔር ማንም ያየው የለም ነው የሚለው። አንድያ ልጁ ታረከው ነው የሚለው። ገባ? ባህል እግዚአብሔር ማንም ያየው የለም። ቅዱስ ነው፣ ጻድቅ ነው። እግዚአብሔር ያየው የለም። ለአብርሃም የተገለጸው ስላሴዎች ስላሴ ናቸው። ሜሪ አለሽ? ዋይፋይ አዘጋች እንዴ? ከባድ ነው። መጨረሻ ላይ የምትደርሱበት ሀሳባችሁ ግን ተመችቶኛል። እኔ ሲጨንቃችሁ አወረደች። እፎ የሚባል ሰው ራሱ እግዚአብሔር በግብረ አካል እንጂ ምንድነው ግብረ አካል እንጂ ምንድነው አካል የለውም። ይሰማል፣ ጆሮ የለውም፣ ያያል፣ አይን የለውም፣ ይራመዳል፣ እግር የለውም፣ እየተንከባለለ ነው የሚደርሰው የሚራመደው ማለት ነው። እንደዛ ብሎ ሲናገር ነበረ። ሀሳባችን እኔ ተመችቶኛል። በነገራችን ላይ ሌላ ሰዎች እንደዚህ ብሎ ሲያወሩ ለእነሱ ወንጀል ነው፣ ለእናንተ ግን ኖርማል ነው። የማይታይ አምላክ ነው ታዲያ የሚመለከው። የማይጨበጥ የማይዳሰስ አምላክ ነው የሚመለከው። ማንንም ሰው ያላየው አምላክ ነው የሚመለከው። እንደዚህ የሚባል ነገር አለ? ከባድ ነው። እና አይቶታል ነው የምትለኝ? ሙሴ ጀርባዬን ታያለህ አለው ለሙሴ። አለሽ? አለ። አዎ። ምን ማለት ነው? ለአብርሃምም የተገለጡ ስላሴዎች ነበሩ። እግዚአብሔር እዛ ጋር አልነበረም? ነበርኩ አለ። ዝም ብለህ አንቺ እንደሚገባሽ ምናምን አንተ ጥያቄ የምትጠይቀው የሌለ እኮ የህፃን ልጆች የሚጠይቁትን ገና ተወልዶ 3-4 ዓመት ስለ አምላክ የህፃን ልጅ ጥያቄ ከሆነ የ40 ዓመት ጎልማሳ ሴት መመለስ አለብሻ እንዴ? ምላስሽን እየታሰረ የህፃን ልጅ ጥያቄ ነው ምናምን ትያለሽ እንዴ? እና ለምናምን መልሽም አንቺ የህፃን ልጅ ጥያቄ ነው ታዲያ መለስ ያቃተሽ? ምን መለስሽ እንዴ? እኔ እኮ የድፍረታችሁ ድፍረት አይናለው ምናምን አንተ ሲጀመር እግዚአብሔር ፈጣሪ አይናለው እያልክ ልትጠይቅ ነው እንዴ? አይናለው ያልሽ እኮ አንቺ እኮ ነሽ እንጂ እኔ እኮ አይደለሁም። አንቺ እኮ ነሽ አይናለው አልሽ። እምባለው አይን ካለ እምባለ አፍን የሰራ አልሽ። ምንድነው አይንን ያየ ምንድነው የሚያይ አይንን ሰራ ምናምን ብለሽ አመጣሽ አይደል? አይን አለው ጆሮ አለው አልሽ። ጆሮ ካለው ኩክ አለው፣ አይን ካለው እምባለው ማለት ነው። ሌላ ጥያቄ ልጠይቅሽ፣ ቀለል አድርጌ ልጠይቅሽ
እኔ በአባቴ ስም መጥቻለሁ አለ ኢየሱስ። አልተቀበላችሁኝምም አለ። ሌላው በራሱ ስም ቢመጣ እርሱን ትቀበሉታላችሁ አለ። ማን ነው ይሄ? ማለት ነው። ማን ነው ይሄ ማለት? እኔ በአባቴ ስም መጥቻለሁ አልተቀበላችሁኝምም አለ ኢየሱስ። አዎ ከእግዚአብሔር ተልኮ መጥቶ የተቀበለው ስለሌለ ነው። እሺ ሌላው በራሱ ስም ቢመጣ እርሱን ትቀበሉታላችሁ አለ። ማንን ነው እሱ ነው እንግዲህ። ሌላው ያለውን አላውቅም ማን እንደመጣ። ሐሰተኞችንም ሊሆን ይችላል። ሐሰተኞች ማለት ሐሰተኛ ነቢይ። አዎ ስለዚህ ኢየሱስ እውነተኛ ነቢይ ነው ማለት ነው። አዎ እውነተኛ ነቢይ ሆኖ የተቀበለው አልተቀበሉትም አይደል? አዎ አመሰግናለሁ። ስለዚህ መምጣቱ ትርጉም አልነበትም የለውም። ሁለት የተቀበሉት አሉ። አይ ያልተቀበሉት ደግሞ አሉ። አዎ ማለት ያልተቀበሉትም አሉ የተቀበሉትም አሉ። ለተቀበሉት ግን የእግዚአብሔር ልጆች ሲሆኑ ዘንድ ስልጣንን ሰጣቸው ነው የሚለው። እነዛ ስለዚህ የመጣው ለመሰቀል ነው፣ የመጣው ለመሰዋት ነው፣ የመጣው ለመቸንከር ነው የሚባለውን ገደል ከተትሽው። ገብቶሻል? መጥቶ መምጣቱ ትርጉም ያለው እውነተኛ ነብይ ሆኖ ቅድምም ሲወራ እንደነበረው እየሰበከ አሳምኖ መቀበላቸውን ነው ትርጉም ያለው ማለት ነው አይደል? የእግዚአብሔር ልጆች ሆኖ አልሽ። ምን ስለሆነ? ስለተቀበሉት ኢየሱስን፣ ስለተሰቀለ አይደለም። ኢየሱስ እውነተኛ ነብይነቱን ስላመኑ ነው። አንቺ እንደተናገርሽው ማለት ነው አይደል? እሱ ብቻ አይደለም፣ በስራና በቃል ብርቱ ስለነበረው ስለ ናዝሬቱ ኢየሱስ ይላል መጽሐፍ ቅዱስ። አመሰግናለሁ። እሱ ነው የእግዚአብሔር ልጅ ማለት ኢየሱስ ክርስቶስ። አንቺ ነው ያልሽው፣ እኔ አይደለም። በነገርሽ ላይ ኢየሱስ ክርስቶስ እውነተኛ ነብይ መሆኑ መቀበል ነው አልሽ። ቴንክ ዩ አይደለም ብለሻል። እና ለምን ተመልሰዋለህ? እንደዛ ነው። ለተቀበሉት ነው ያልኩ። እውነተኛ ነብይ መሆኑ ሳይሆን እውነትም አንተ የእግዚአብሔር ልጅ ነህ፣ አንተ ከአባቴ መጥቼ አልተቀበሉኝም አለ። ሌላውን ትቀበላላችሁ ስላልክ እኮ ነው። የተቀበሉትም አሉ። የተቀበሉት ግን ምንነቱን ነው መቀበል የሚያስፈልገው፣ ነብይ መሆኑን አይደለም። ዮሴፍ ልጅ ነህ፣ የማርያም ልጅ ነህ፣ የእንትና ልጅ ነህ እያሉ ነበር ሲያሰቃዩት። ውሸታም ነህ አንተ ከእግዚአብሔር አይደለህም እያሉ ነበር ሲደበድቡት የነበረው። ስለዚህ እሱ ደግሞ ለተቀበሉት ሁሉ የተባለው ቀን እውነትም ይሄ የእግዚአብሔር ልጅ ነው፣ ከሰማይ ከወረደ በቀር እንዲህ ሊያደርግ የሚችል ማንም የለም እኮ ነው ያለው ኒቆዲሞስን። ስለዚህ ከእግዚአብሔር ከሆነ በቀር ማለት ነው። ስለዚህ እውነትም አንተ የእግዚአብሔር ልጅ ነህ፣ ስለኛ በመስቀል ላይ የሞትከው አንተ ነህ ተብሎ ሲታመን ነው የእግዚአብሔር ልጅ መሆን የሚቻለው። ላልተቀበሉት ግን አሁን ተፈርዶባቸው ውሸት ኢየሱስ እያለ ያለው እዚህ ጋር እያለ ያለው ተናገሪ። ኢየሱስ ራሱን እያወዳደረ ያለው ከማን ጋር ነው? ራሱን እያነጻጸረ ያለው ከማን ጋር ነው? ከማን ጋር ነው እኮ? ከማን ጋር ነው ራሱን እያነጻጸረ ያለው? ከሐሰተኛ ነብያት ጋር ነው ራሱን እያነጻጸረ ያለው አይደል? አዎ። ስለዚህ ከሐሰተኛ ነብያቶችን ማነጻጸር ነው እንጂ እውነቱ ራሱማ እውነቱ እኮ ራሱን እያነጻጸረ ያለው እዚህ ጋር ከሐሰተኛ ነብያቱ እንዳይሞቱ ነው። ሌላው እንዳይሞቱ እንዳይረሸኑ ምስ ሌላ ነገር ነው። ለምን አላልኩሽም እኮ? ለምንድን ነው እንደዛ ያለው አላልኩም። ኢየሱስ ራሱን እያነጻጸረ ያለው ከሐሰተኛ ነብይ ጋር ነው። እኔ በአባቴ ስም መጥቻለሁ አልተቀበላችሁኝም ማለት እኔ እውነተኛ ሆኜ መጥቼ በአባቴ በእግዚአብሔር ስም መጥቼ አልተቀበላችሁኝም ማለት። ሌላ በራሱ ስም ቢመጣ ማንም ሳይልኩ ተነስቶ ቢመጣ እኔ ነብይ ነኝ ቢል ትቀበሉታላችሁ ማለት ራሱን ከሐሰተኛ ነብይ ነው እያነጻጸረ ያለው። ከሐሰተኛ ነብይ ማነጻጸር ማለት ደግሞ እኔ እውነተኛ ነብይ ነኝ ማለት ነው። ገብቶሻል? ወረድ ብሎ እንትን እንዳለው እኔ አብ ዘንድ የምከሳችሁ አይምሰላችሁ፣ የሚከሳችሁ ሙሴ ነው እንዳለው ማለት ነው። ተስፋ የምታደርጉት ሙሴ ነው እንዳለው ማለት ነው። ገብቶሻል? የምትለው ገብቶኛል። በቃ የምለው ከገባሽ እንደዛ ነው። ራሱን እያነጻጸረ ያለው ከሐሰተኛ ነብያቶች ጋር ነው። ከሐሰተኛ ነብያቶች
እኔ እውነተኛ ሁኝ ላድናችሁ ብመጣ አልተቀበላችሁኝም። ሌላ ሐሰተኛ ሊገላችሁ ሲመጣ ትቀበሉታላችሁ ማለት ማነጻጸር አይደለም። ማነጻጸር እንጂ ለምን ማነጻጸር አይደለም? ሁሌም መግደል ነው። ማነጻጸር ነው እንጂ ለምን ማነጻጸር አይደለም? ሰይጣንም ቢል አሁን ከሰይጣን ጋር ሲያወሩ እንደዛ ባለው ሁሉ ሰይጣን ጋር ራሱን እያነጻጸረ ነው ማለት ነው። ማነጻጸር ነው። ማነጻጸር ነው እኮ ማነጻጸር ምንድን ነው? እውነትና ሐሰት እኮ ነው እያነጻጸረ ያለው። ገብቶሻል? ራሱን ስላልከኝ እኮ ነው። አሁንም እኮ ሰው ያስኬዳል እኮ ራሱን ነዋ። እውነትና ሐሰት ነው። እኔ እውነተኛ ነኝ አለ። ለምን? እኔ በአባቴ ስም ነው የመጣሁት አለ። ገብቶሻል? በእግዚአብሔር ስም ነው የመጣሁት፣ ተልኬ ነው የመጣሁት ማለት ነው። እኔ የላከኝ አካል አለ ማለት ነው። ሌላ ግን በራሱ ስም በራሱ ተነሳሽነት ቢመጣ እሱን ትቀበሉታላችሁ ማለቱ ምንድን ነው? ከሐሰተኛ ነብያቶች ጋር ራሱን ማወዳደር ማነጻጸር ነው። ስለዚህ ከሐሰተኛ ነብይ ጋር ራሱን ማነጻጸር እውነተኛነቱን የሚያሳይ ጥቅስ ነው። ትቀበያለሽ? እኔ ግን ለምንድን ነው የሚከብዳችሁ? ይሄ የአንድነት ባህሪ አላውቅም። እኛን የከበደን አይገባም ማለት መሰለህ። መንፈስ ቅዱስ ካረዳህ በቀር ምስጢር ነው የሚለው መጽሐፍ ቅዱስ ራሱ። የምርሽን ነው? በእውነት እስኪ ሳቂ አንዴ። ምዕራፍ 1 ላይ ሳቂ እስኪ አንዴ ሳቂ። አይ ሳቂ መሳቅ አለብሽ፣ ደስ ይበልሽ። ሳቂ፣ ትንሽ ሳቂ። ምንም የሚያስቅ ነገር የለም። በዚህ ልክ ነው ራሳችሁን የምትሸውዱት? ምን መሸወዳለ? ይሄ ራስሽን እየሸወድሽ እኮ ነው። እንዴት እንደማይገባቸው መንፈስ ቅዱስ ስላልገለጠላቸው። መንፈስ ቅዱስ የሚገልጥልሽ ምንድን ነው? በመመርመር ነው፣ በማወቅ በመረዳት። ምንም አይገኝም፣ በማወቅ ነው። የእግዚአብሔር ነገር በስጋ ፈጽሞ አትደርስበት። በስጋ ማለት ይህ በዓለም የሆንክ እንደ መጽሐፍ ገለጥ እያደረክ እያየኸው እንደፈለግ ተመራምረህ አታገኘው። የእግዚአብሔር ነገር በስጋ አይገኝም። ምናልባት የስሜት እንትኖችን የምታውቂያቸው ከሆነ አሁን ለምሳሌ የማያይ ሰው ድንጋይ የማን ነው? የእግዚአብሔር ስራ ነው አይደል? እሺ፣ በምንድን ነው የሚያገኘው? ይሄ ይገኝ በምን ያገኘዋል? አንተ እዚህ እሺ፣ በቃ ተው። ይሄንን በምን ያገኘዋል? እሱማ አልኩህ እኮ በምድርና በዓለም ይሄ ሰማያዊና ምድራዊ እኮ ይለያያል። እንደዛ የሚባል ነገር የለም። የእግዚአብሔር አሰራር ነው እኮ። የእግዚአብሔር አሰራር በስጋህም ልታገኘዋለህ። አይን ስጋ ነው፣ ጆሮም ስጋ ነው። ገብቶሻል አይደል? ስለዚህ የእግዚአብሔር አሰራር ሁሉም ዝም ብለህ በእንትን በማድረግ ብቻ በመንፈስ ቅዱስ በመገለጥ ብቻ ነው የማገኘው ናቸው እንዴ? ማለት 665 ናቸው እንዴ? ስለ 665 ታውቂያለሽ? የሰማሽው ነገር አለ? አዎ አስገባት እያልን ነው። ምንድን ነው የሰማሽው ስለኛ? ያ 665 እሺ፣ ችግር የለውም። ሌላ ጥያቄ ልጠይቀሽ እስኪ። እሺ፣ ያየ የተመኘ ምን ይላል? አመነዘረ ይላል አይደል? እሺ፣ ኢየሱስ ክርስቶስ የሚታይ ነገር አለው፣ እዛውም ጾታ አለው፣ ወንድ ልጅ ነው አይደል? እርኩስ ሴት ብትመጣና ብታየው ልብስ እየቀየረ ሻወር እየወሰደ እንትኑን አይታ ሰውነቱን ስጋውን ብትመኘው አመንዝራ ትባላለች? አመንዝራሻል ትባላለች ወይ? ማየት ብቻ ችግር የለው። ብትመኝ አልኩሽ እኔ። አይታ ከተመኘች በማመንዘሯ ትቀጣለች? ሰው ላያት ስለማይችል ነው እንጂ ግን እግዚአብሔር ሊቀጣት ይችላል። ይቀጣታል። እሱ እንግዲህ የራሱ ፍርዱ የራሱ ነው።
እኮ ሊቀጣት ይችላል፣ ብቻ ይቀጣል። አመንዝራለች። ስለዚህ ኢየሱስ ክርስቶስ ስለዚህ ኢየሱስ ክርስቶስ በስጋ ሰዎች ዝሙት እንዲሰሩ ያደርጋል ማለት ነው። ኢየሱስ ክርስቶስ ስጋ ለምን እንዴት ስጋውን አይታ ተመኝታ ካመነዘረች የኢየሱስ ክርስቶስ ስጋ ሰዎች እንዲያመነዝሩ ያደርጋል ማለት ነው። የለበሰው ስጋ እንደዛ ነው አይደል? የሚደንቅ ነገር አልተናገርክም። ምንድን ነው? አይ ግድ የለሽም። የሚደንቅ ነገር ነው እኮ አላልኩም እኮ። እንደዛ ነው ወይ እንድትመልሽ። ሰው አይታ ከዘሞተች ኃጢአት ሰርታለች። ስለዚህ ኢየሱስ ክርስቶስ የለበሰው ስጋ ሰዎች ኃጢአት እንዲሰሩ፣ ዝሙት እንዲሰሩ፣ አመንዝራ እንዲሆኑ ያደርጋል ማለት ነው። እሱ ግን እንደዛ አይነት ሰው አይደለም። እንደዛ እኔ አላልኩም። የራሷ ችግር ካልሆነ ስጋው የለበሰው ስጋ ሰዎች ዝሙት እንዲሰሩ ያደርጋል፣ ምክንያት ይሆናል። ሊሆን ይችላል። እንደዛ ሊኖሩ ይችላሉ። አመሰግናለሁ። ስለዚህ ሴትም ስትቀጣ እግዚአብሔር ጋር ዝሙት ሰርተሻል ተብላ ነው የምትቀጣው። እንዴ ዝሙት ሰርተሻል፣ ከክርስቶስ አመንዝረሻል፣ አይተሽ ተመኝተሻል። ኢየሱስን አዎ ምን ብትል እግዚአብሔርን አይተሽ እግዚአብሔርን አይተሽ ተመኝተሽ ያው ደግሞ ከአምላኩ ተሰማኝ። አዎ ሜሪ እኔ ተሰማኝ። እውነት ለመናገር ሜሪ እኔ ተሰማኝ። አሁን ለምን መሰለሽ? እኔ ሰው ነኝ፣ አንቺም ሰው ነሽ። ገብቶሻል? እኔ እና አንቺ በአንድ ተመሳሳይ ክፍለ ዘመን የምንኖሩ ወጣቶች ነን። አንቺም ወጣት ነሽ፣ እኔም ወጣት ነኝ። ሃይማኖት በደንብ አድርገሽ ነው መፈተሽ ያለብሽ። አምላክነት፣ ፈጣሪነት በደንብ አድርገሽ ነው መፈተሽ ያለብሽ፣ መረዳት ያለብሽ። መጽሐፍን በደንብ አድርገሽ ማንበብ አለብሽ። ገብቶሻል? በጣም ከባድ ቃል ነው የተናገርሽው። አሁን እዚህ ጋር የተናገርሽው ቃል ከባድ ቃል ነው። እንዴት? በጣም ከባድ ነው። በጣም ምን ልበልሽ፣ በጣም ከባድ ነው። አንደኛ ነገር ማሰብ የሚባል ነገር አለ። አይምሮአችን ምንድን ነው የምንጠቀምበት? በአናታችን ነው የምንንቀሳቀሰው። የሰው ልጅ እግዚአብሔር የፈጠረውን፣ አንቺ እኮ እንደዛ ብለሽ ነው የምታምኚው፣ የፈጠረውን አምላክ አይቶ በመመኘት ዝሙት ሊሰራ ይችላል፣ አመንዝራ ሊሆን ይችላል ብሎ ማለት እኮ ከዚህ በላይ ከባድ ነገር እኮ የለም። አስበሽዋል? ራሱ ፈጣሪ የተባለው አካል የለበሰው ስጋ ሰዎች አመንዝራ እንዲሆኑ ምክንያት ይሆናል ብሎ ማለት በጣም ከባድ ነው። ከባድ አይደለም። ሴትዮዋ ልንገርህ አንድ ነገር፣ በአብርሃም ጊዜም እኮ ከእነሱ ጋር መላእክታን መጥተው ማን ቤት ነው? ሎጥ አይደለም መሰለኝ፣ የሎጥ ሚስት ጋር የሎጥ ባል ጋር ማነው ስሙ ጠፋኝ። ገብተን ግብረ ሰዶም ካልፈጸምን ካላሉ ሲሉ እኮ መላእክት ናቸው። አየህ፣ ሰው ባለጌ ነው፣ በብልግና ይፈረድበታል። እግዚአብሔር ራሱ አብ ቢመጣ ሰው የሰው ሀሳብ ሌላ ነው። እግዚአብሔር አስተናክሏቸው እኮ አይደለም። ኢየሱስ እኮ ስራውን እየሰራ ተቀድሶ እያለ እየተመላለሰ ነው። አንዷ ግን አይታ ወይኔ ከዚህ ሰውዬ ጋር መተኛት ነው ካለች መላእክት ናቸው ዝሙት ካልሰራን ብለው እንትን ያሉት። አይ ሰዎቹ እንጂ ከመላእክቶቹ ጋር ዝሙት ካልሰራን አሉት። ከመላእክት ጋር አዎ ዝሙት ካልሰራን ግብረ ሰዶም ካልፈጸምን አሉት አይደል? ከተማውን አጠፋው እግዚአብሔር አይደል? ከመላእክት ጋር ስላደረጉ ነው ለምናደርግ ስላሉ እነሱንማ አጠፉት እንጂ እነሱ ጋር ሊያደርጉ እንደፈለጉ አወቁ። እነሱ ከተማውን አጠፉት። የእግዚአብሔር መላእክት ገባ። እና ይሄ ምንም የራስህ ምርምር ኢየሱስ የራሴ ምርምር እኮ አይደለም። በቃ ይበቃሻል ሜሪ። መመራመር ትችላለህ። ምርምር አይደለም። አንብቢ፣ በቃ አንብቢ። አመሰግናለሁ። የማይሆን ያልተጻፈ ምርምር ውስጥ ገብተህ ታዲያ እንደሱ እግዚአብሔር ከየት መጣ? እሺ አላህ ከየት መጣ? እግዚአብሔር ከየት መጣ ማለት ማን ፈጠረው? ወዴት? ለምን ማለት? እሺ አንተ ንገረኝ። ፈጣሪ ማን ፈጠረው? ለምንድን ነው የሚፈጠረው? ፈጣሪ ማን ፈጠረው ይባላል። እንደዚህ አይነት ጥያቄ እኮ ነው የምጠይቀው። አንተ አልጠየኩም። እኔ አልጠየኩም። ኢየሱስ ክርስቶስ የለበሰው ስጋ እኮ አልሽ እኮ ስጋ ስለለበሰ ነዋ።
ስጋው ሰዎች ዝሙት እንዲሰሩ አመንዝራ እንዲሆኑ ያደርጋል፣ ምክንያት ይሆናል ብለሻልሽ። ምክንያት ይሆናል አይደለም፣ ምክንያት ይሆናል አይደለም። ቢሆንስ ሴት አይታው እንደዛ ብትሆን አልከኝ፣ ትቀጣለች አልኩ እንዴ። ከአምላክ ጋርም እንደዛ ማሰቧ ያስቀጣታል አልኩ። እሺ በቃ ቀለል በቃ እንውጣ ከእንደዚህ አይነት ነገር። እንደውም እኔም እንትን አለኝ ራሱ እንደዚህ አይነት ጥያቄ መጠየቅ ራሱ አግባብ አይደለም። እኔ በእውነት በጣም ከባድ ነው። እሺ የተሰቀለው እግዚአብሔር ነው ነበር፣ ክብሩን ጥሎ መጥቶ እግዚአብሔር ነው የተሰቀለው። ፍጹም ሰው ሆኖ የተሰቀለው። አዎ ለነገሩ የተሰቀለ ሰው እንጂ የተሰቀለ አምላክ የለም ብለሻል እኮ። አምላክ